ወደ ቤተሰቦቼ ዛሬ አብርሽና ሩታ ለየት ባለ ቪዲዮ ነው የመጡት። በጣም ደስ ይል ነበር ዛሬ ማለት ነው። እውነት ለመናገር በጣም እኔ ደስ ያለኝ ነገር ቢኖር በቃ ደስታው በምንም በሩታ በልጃቸውም ቢሆን ነገር ግን በቃ እንደዚህ ረጋ ያለ ነገር በቃ ተረጋግተው ምንም አይነት ነገር ጫጫታ የለም። በቃ እሷም የእሱን ታዳምጣለች፣ እሱም ደግሞ የእሷን ያዳምጣል ማለት ነው። በጣም ደስ የሚል ነገር እናም ደግሞ በጣም የገረመኝ ነገር ቢኖር ቪዲዮውን እስከ መጨረሻ ካያችሁት ማለት ነው። በቃ አብርሽ አንዳንዴ ማለት ነው ብዙ አለ አብርሽ ምንም ነገር እንደማያቅ ሩታ ምንም ነገር እንደማያቅ ማታቅ እና ኮሜንት ማያነቡ ነበረ የሚመስለኝ ማለት ነው። እኔ እንደኔ ማለት ነው። ምክንያቱም በሚደረጉት ነገሮች ማለት ነው። ግን ዛሬ እውነት የመልስ ምት ነው የተሰጡት ማለት ነው አብርሽና ሩታ ማለት ነው። ትክክለኛ ነገር በቃ አብርሽና ሩታ ማለት እዩ ለሰው ምን አይነት ቦታ እንዳላቸው ማለት ነው። እውነቴ ነው የምላቸው። ምክንያቱም እነሱ ማንኛውም ነገር አስገድደው አይደለም የሚጠይቁት፣ አስገድደው አይደለም ይሄንን ነገር አድርጉልኝ የሚሉት። በዛሬ ቪዲዮ በደስታቸውን ባሻገር በጣም ደስ የሚል ትምህርት ያለው ቪዲዮ ነው። በደንብ ብለን ካዳመጥ ነው ማለት ነው። ምክንያቱም አብርሽ ምን እንዳለ ታውቃለች። በጣም ድዋ እያረገ ጸሎት እያረገ እና ልጅም ስለሰጠው በጣም ደስተኛ እንደሆነ ብዙ ነገር ሲናገር ነበር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ተረፍርፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው እና ውድ ቤተሰቦቼ ዛሬ የአብርሽና የሩታን ጥላቻ የምትፈልጉ ሰዎች ካላችሁ ማለት ነው በዛሬ ቪዲዮ ማየት ትችላላችሁ ማለት ነው። አብርሽ ማንኛውም ሰው አስገድዶ አይደለም። እውነት በቃ የሚወዳቸው የሚከታተላቸው እነሱን የሚያደንቅ እነሱን መርዳት የሚፈልግ ምክንያቱም መርዳት ማለት በገንዘብ ምናምን አይደለም፣ በተለያየ ነገር አሁንም ነገሩ ሌላ ቦታ እንዳታዞሩት ማለት ነው። እና ለእናንተ ምርጥ መልስ ሰጥተዋል ማለት ነው አብርሽና ሩታ ማለት ነው። ትክክል ነው። እኔም እኮ አንዳንድ ግራ የሚገባኝ ውድ ቤተሰቦች ይሄ ነው። አንድ ሰው እያያቸው ቪዲዮቸው ገብቶ እያየ እነሱ ምን እንደሚያደርጉ እየተመለከቱ እነሱ ምን እንደሚሳደቡ እንደውም ባይሳደቡ እንኳን በቃ ካፋቸው የሚወጣ ነገር ቁጭ ብለው ስራቸውን ፈተው አይተው ከዛም በኋላ ምላሽ የሚሰጡት ነገር ዛሬ እውነት አብርሽ ለእኔ ነው መልስ የመለሰልኝ ማለት ነው። በጣም የሚገርመኝ ነገር ያንን ነበር። እንዳለም ማንኛችንም ማለት ነው ለምሳሌ ብዙ የማንወዳ ሰዎች ይኖራሉ። እኔን እንኳን የማይወደኝ ሰው ይኖራል። እዚህ ጋር ሁሉም ሰው ውደደኝ አይባልም። ያንን ነገር እኔ ካላማረኝ ደስ ካላለኝ ማሳለፍ እችላለሁ አብርሽ እንዳለው ማለት ነው። ግን ለነገር እኮ ነው ነገር በልተው ጠጥተው በቃ ታውቃላችሁ የሆነ ነገር ስበው ከዛም በኋላ ነገር የሚያመጡ ሰዎች በጣም ነበር የሚገርሙኝ ማለት ነው። ግን ዛሬ አብርሽና ሩታ መልስ ስለሰጡበት በጣም ደስ ብሎኛል። እንደዚህ እየሳቁባቸው ማለት ነው። እንግዲህ ደጋግመው ቺስ እያደረጉ አብርሽና ሩታ ይህንን መልስ በመመለስ እንግዲህ ከአሁን ወዲህ ምን እንደምትሉ አላውቅም። አብርሽ ብለዋል፣ እኛን የምትወዱን እኛን የምታደንቁን ለእኛ ፍላጎት ያላችሁ ቦታችን ካላችሁ እኛን መመልከት ትችላላችሁ፣ የሌላችሁ ግን አሳልፋችሁ ማየት ትችላላችሁ፣ በግድ አይሆንም ብለዋል። እና ነገር ከምትበሉ እውነት ልጅቷን በሌላ ነገር ከምትጥሯት ዛሬ እንዳለው አብርሽ እልፍ ብላችሁ ብታልፉ መልካም ይመስለኛል። ምክንያቱም እናንተም ወንጀል ውስጥ አትገቡ፣ ሌላውን ሰውም ወንጀል ውስጥ አትከቱም ማለት ነው። ለምሳሌ እናንተ አንድ ነገር በተናገራችሁት እኛም እንነገራለን። ለምን ልጆች ንጹሕ ስለሆኑ ጨዋል ስለሆኑ ምንም ነገር ስለማይገድቡ ሞር እንኳን እየተሰደቡ እየተቀጠቀጡ እያለ እኛ ብዙ ነገር በውስጥ ስንላቸው ማለት ነው እነሱ የሚሰጡን መልስ ሌላ ነው ማለት ነው። እና የእነዚህ ልጆች መልካምነታቸው በጣም ጥግ ድረስ ነው ማለት ነው። ባካችሁ በዛሬው ቪዲዮ ትምህርት ይሆናቸዋል ብዬ ነው ማስበው። እና ለአብርሽና ለሩታ ጎዳለሁ ወይም ደግሞ ኦዲንስ የአብርሽና የሩታ ኦዲንስ አናዳለሁ ስትሉ እናንተ ሌላ ገደል ውስጥ እንዳትገቡ። እንግዲህ አብርሽና ሩታ የዛሬ መልሳቸው ይሄንን ይመስል ነበር። ለእናንተ ምርጥ ምላሽ ሰጥተዋል ብዬ ነው ተስፋ ማድረገው ማለት ነው። ማንም በምንም ነገር የሚያረጉ ልጆች አይደሉም። በራሳቸውና በኦዲንሳቸው የሚኖሩ ናቸው ማለት ነው። እኛ ኦዲየንሶቻቸው ደግሞ እንወዳቸዋለን፣ እናከብራቸዋለን። በቃ እንደዚህ እያየናቸው ፏዘና እንላለን። እንግዲህ የኛ ቤተሰቦች ከዛሬ ጀምሮ ማለት ነው ምንም አይነት ነገር የሚያስከፋችሁ ነገር የለም። ሁሌም ደስ የሚል ቪዲዮ ነው የሚመጣው እንደ ዛሬው ማለት ነው። ዛሬ በጣም ነበረ ደስ የሚለው
ልዩ ቪዲዮ ነበረ። እውነት ለመናገር ማንም የሌለበት ነገር ስለሆነ በጣም ደስ ብሎኛል ማለት ነው። ከካሜራ ጀርባ ቢኖርም ካሜራ ላይ ግን አብርሽና ሩታ ስላየዋቸው በጣም ደስ ብሎኛል። እንግዲህ ግሪስሪ ፋሚሊዎች እናንተም ከስግደት መልስ እንደ አብርሽና እንደ ሩታ ህይወት ይግጠማችሁ። እናንተም በቅርቡ ወልዳችሁ ለመሳም ያብቃችሁ ማለት ነው። እንግዲህ በሩታና በአብርሽ የደረሰ በእናንተ ይድረስ ማለት ነው። መጥፎ ነገር ሳይሆን ኸይር ነገር ለእናንተ ነው የምመኘው። እና ሁላችንም መልካም እንሁን። መልካምነት አይከፈልበትም ለማለት እወዳለሁ ማለት ነው። የነበረን ቆይታ ይሄን ይመስል ነበረ። ቀጣይ እስከምንገናኝ ባይ ባይ።